ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ በጣም ጠፍቼ አስጨንቄያችኋለሁኝና እጅግ በጣም ይቅርታ አድርጉልኝ። ማለት እኔም በቃ ያልሆነ ፊት ይዤ እናንተ ጋር ላለመምጣት በቃ ማልቀስ ምናምን ነገር ስለማልፈልግ ነው የጠፋሁትና ውድ ቤተሰቦቼ እንደምትጨነቁ እንደምታስቡ አውቃለሁ። እጅግ በጣም ይቅርታ አድርጉልኝ። እውነት እኔ ለብቻ እንኳን ቪዲዮ መስራት በጣም ነበረ የሚያስጠላኝና እንግዲህ ዛሬ ብቻ መጥቻለሁኝ። እሱም የሆነበት ምክንያት እንግዲህ ያው ታውቃላችሁ፣ በጣም በውስጥ እየደወላችሁ ስትጨናነቁ ነበረ። እኔም ደግሞ ትንሽ ሌላ ጉዳይ ነበረብኝና በዛ ምክንያት በቃ አምሬ በጣም ቢዚ ስለነበር እኔ ለሁሉም ሰው መልስ መመለስ አልቻልኩም። ስለዚህ ዛሬ ለሁላችሁ መልስ ለመመለስ መጥቻለሁኝ። እንግዲህ ያው ወይኑ ጉዳይ በጣም አሳስባችኋል። ማለት ሰውየውን ታውቃላችሁ፣ ከአንዴም ሁለቴ ምናምን አሳስረናል ከዚህም በፊትም እንግዲህ ያው ዝም ብሎ ባልሆነም በሆነ ነገርም ዋስ እያስጠራ ምን እያለ ነው ሲወጣ የነበረውና በአሁኑ ግን በከባድ ወንጀል ስለተከሰሰ እግዚአብሔር ብሎ ያው በጣም አስባችኋል፣ በጣም ተጨንቃችኋል አውቃለሁኝና ታስሯል። ውድ ቤተሰብ ምንም ነገር እንዳታስቡ። እንግዲህ ያው መቼም ያው ሕግ የያዘውን ነገር ለሕግ ነው መተው ያለብን። ምርመራ እያደረጉበት ነው። ልጅቷ ምንም እንዳላደረጋት እንዳላያት ነው እዛ ጋር ቃል እየሰጠ ያለው። ያው ስለተጨነቃችሁ ያለውን ነገር በትንሹም ቢሆን ልንገራችሁ ብዬ ነው የመጣሁት። እውነት ለመናገር እኛ ለመቅረጽም አስበን ነበረ ሄድ ነው ካሄዳችን። ከዛም በኋላ መቅረጽ አይቻልም ብሎ ከለከሉን። እንግዲህ ፖሊስ ይዘን ምናምን ነገር መሄድ ነው ማለት አንደኛ ነገር ልጅቷን እዛ የሱ በር ላይ ነው ትተናት ሄድ ነው። ምን እንዳደረጋት አናቅም። በእርግጠኝነት የምነግራችሁ ነገር ነገ ከነገ ወዲያ ይሄ ነገር መውጣቱ አይቀርም። ማለት መፍረድ ቀላል ሆኖ ነገር አይደለም። ውድ ቤተሰብ ግን እዛ በር ላይ ነው እኛ ትተናት ሄድ ነው። ስንደውል ግን ስልኳ ይጠራል፣ አንዳንዴ ዝግ ነው፣ አንዳንዴ ይጠራል። እንግዲህ እነሱ እሷም ያለችበትን ሁኔታ የኛ ማግኘት ስለምንችል መድረስ ስለምንችል ያለችበትን ሁኔታ ምንም ችግር የለም እናንተ እንዳታስቡ ብሎ ወደ ቤት መልሱናል። እንግዲህ ያው ዛሬ እስቲ ብዬ ነው ቁጭ ብዬ ለእናንተ ለመናገር የመጣሁት። ቪዲዮ መቅረጽ አልሆነም፣ ተከልክለን ነው ማለት ዋናው ምናምን ነገር ስለነበሩ ብዙ ፖሊስ ሆነው ነው ሄዱ የያዙት። በእውነት በጣም ነው ደስ ያለኝ። ምክንያቱም እንደዛ ብቻውን እንደጨፈረ ወይንም ደግሞ በቃ የሆነ ነገር እኔ እችላለሁ እንዳለ አይደለም። በአሁኑ በእርግጠኝነት ንብረቷን አካፍሏት በሰላም ትወጣለች ብዬ አስባለሁኝ። በህይወት ትኑር ብቻ የት እንዳለች ወይ ነው። በዚህ አጋጣሚ ማለት ይህንን ቪዲዮ የምታይ ከሆነ ስልክሽ ይጠራል፣ አንዳንዴ ትዘጊያለሽ፣ አንዳንዴ ይጠራል። ደህና መሆንሽን ብቻ አሳውቅኝ። ቢያንስ በሚዲያ እንኳን ባትመጪ በውስጥ ሰላም መሆንሽን አሳውቅኝ። ምክንያቱም እዚህ ጋር ኦዲየንስ እየተጨነቀ ነው። እኔ ብለብቼ በጣም እየተጨነኩ ነው። እሱ መያዙ ደስ ብለኝም የአንቺ ሁኔታ በጣም አሳስቦናል። እባክሽን እባክሽን እኔ ጋር አትመለሽ፣ እኔ ጋር ተመለሽ እያልኩሽ አይደለም። እኔም የራሴን ስራ ትቼ በጣም የራሴን ጉዳይ ትቼ ነው እዚህ ጋር እየተጨነኩ ያለው። ስለዚህ ያለሽበትን ሁኔታ አሳውቅኝ እባክሽን እልሻለሁኝ። ምክንያቱም በጣም ብዙ ሰው ነው እየተጨነቀ ያለው በአንቺ ጉዳይ። እባክሽን ያለሽበትን ሁኔታ ቢያንስ በቃ ሰላም መሆንሽን ማለት ነገሩ እስከምደረስበት ድረስ ሰላም መሆንሽን እንኳን ብታሳውቂኝ አንድ ነገር ነው። እና ውድ ቤተሰብ እንግዲህ የእሷንን ጉዳይ የት እንደደረሰች የት እንዳለች እንዴት እንዳለች ሁላችሁም እንግዲህ እንደምንደርስበት ተስፋ አድርጋለሁ። እንደተጨነቃችሁላ እንግዲህ ነገሮችን ትሰማላችሁ ብዬ ተስፋ አድርጋለሁ። ውድ ቤተሰብ የእውነት ቪዲዮ እንኳን ለመስራት በጣም ነው ሞራል ያጣሁት፣ በጣም ነው ያስጠላኝ። ግን ያው ስላሰባችሁ ስለተጨነቃችሁ ላጋራችሁ ብዬ ነው። እንዲሁም ደግሞ በእውነት የራሴንም ስራ ትቼ ነው አሁን ብዙ ሰው ስራ የሚያቆምኩኝ አገልግል አትሰሪም ወይ በርበሬ ሽሮ አታዘጋጅም ወይ እያላችሁ በውስጥ እየመጣችሁ ትጠይቁኛላችሁ። እኔ ማለት ስራዬን ማቆም ፈልጌ አይደለም፣ አላቆምኩም። በእርግጥ በቪዲዮ ምናምን ነገር መቅረጽ ትቻለሁኝ እየሰራሁኝም ስላልነበረ፣ ነገር ግን የእሷ ማለት ህይወት ይቀጥላል። እኔ እዚህ ጋር ቤት ኪራይ ያለብኝ ልጅ አሳዳጊ ነኝ፣ ትምህርት ቤት አለብኝ፣ ብዙ ወጪ ስላለብኝ እኔ ስራዬን የማቆምበት ምክንያት የለም። ስራዬን እየሰራሁኝ ነው። ማዘዝ የምትፈልጉ ማዘዝ ትችላላችሁ። ማለት ሀሳቡ እንዳለ ሆነ ቴንሽንን ቢያደርገኝ ሀሳቤን ሰብስቤ ምንም ነገር እንትን ባልል እንኳን እኔ ስራዬን አላቆምም። ምክንያቱም እዚህ ጋር ህይወት አለና ማለት ነው። ውድ ቤተሰብ የገዛ እህትና የእናት ልጅ እህት እና እናቱ እንኳን እንደዚህ አትጨነቅም። የተጨንቅ ያለኝ ብዙ ነገርን ተጋፍጫለኝ። ከዚህም በኋላ ግን ህግ ይዟል፣ ይጨርስላታል ብዬ ተስፋ አድርጋለኝ። እሷ ሰላም ሆና ከተገኘች
ከተገኘችበት እንግዲህ የሚሆነው ነገር ህግ ያስተካክላል በራሱ። እኔ ከዚህም በኋላ ምንም በእነሱ መሀል የሚገባበት ጉዳይ የለም። እንዲሁም በቃ እውነት ባትጠይቁኝ ደስ ይለኛል። የእውነቴን ነው የምላችሁ። ምክንያቱም እኔ ሰልችቶኛል። በቃ አንድ ሰው ነኝ። በቃ እግዚአብሔርን እዚህ ጋር የምትደውልብኝ የሀገር ስልክ ነው። በቃ እኔ የራሴ ህይወት አለኝ። የራሴን ህይወት ነው መኖር የምፈልጉ ከዚህም በኋላ። በጣም ነው የመረረኝ። በቃ በየቀኑ ስለነሱ ማውራት በነጋ ጠባ ስለነሱ ማውራት በቃ ስልችት ብሎኛል። እብን እኔ ከዚህም በኋላ ነገሩን ከምትፈጠር ቪዲዮ ወደ እናንተ ያለማምጣት ነው መርጫለሁ። ቪዲዮ ቤተሰብ እስከዚህ ደርሻለሁኝና እኔም ተጨንቄ እናንተን የማስጨንቅበት ምክንያት የለም። በጣም ነው ያለቀስኩኝ። አሁን በዚህም ሰሞን በጣም እጅግ በጣም ከምላችሁ በላይ ተጎድቻለሁ። ከዚህ በላይ ደግሞ መጎዳት የለብኝም። ስለዚህ አሁን ደግሞ እኔ ወደ ስራዬ በደንብ በቃ ስራ ላይ ትኩረት አድርጌ አገልግሌን ባልትናዬን እየሰራሁኝ ራሴን ማቋቋም ነው የምፈልገው። ብዙ ነገር ይጠበቅብኛል። ነገ ከነገ ወዲያ ህይወት አለ። ውድ ቤተሰብ የእውነቴን ነው የምላችሁ። ብዙ የሚያሳስበኝ ጉዳዮች በራሴ ስላሉብኝ እኔ እነሱ ነው መጨረስ የምፈልገው። ከዚህም በኋላ ህግ እንዳይዘው ህግ ይጨርስ። እናንተም ደግሞ የተጨነቃችሁ በሙሉ እግዚአብሔር ስጥልኝ፣ እግዚአብሔር አክብርልኝ። ከዚህም በኋላ ምንም አይነት ነገር አያገባኝም። ያ ማለት ስለ ሀሳባችሁ ስለተጨነቃችሁ እኔንም ደግሞ በውስጥ የምታስጨንቁኝ ስላላችሁ መልስ እንዲሆናችሁ አክል ብዬ ነው የመጣሁት። ውድ ቤተሰብ እንግዲህ እግዚአብሔር እሷንም ከተሸሸገችበት እግዚአብሔር ያውጣት። ሌላ ምንም የምለው ነገር የለም። ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦች ባላችሁበት እንግዲህ በስራዬም አበረታቱኝ። አገልግል ማዘዝ የምትፈልጉ አሁን ቅዱስ ገብርኤል ያመት ነው እዘዙኝ አለሁኝ። እኔ ስራዬን መስራት ነው የምፈልገው። ወደ ውጭም ደግሞ በፖስታ ቤት በዲጂታል ምናምን ነገር እያደረጉኝ ወደ ውጭ እቃ እየላኩ ነው። ማዘዝ ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ፈጣሪ እስከ መጨረሻ አለው ይበላት። በጸሎት አስቧት። እኔ አሁንም ነገም ከነገ ወዲያ እኔ ማለት ማላችሁ አልገባም። ነገር ግን እሷ በምትፈልገው ነገር ከጎኗ ነኝ፣ በእሷ በኩል ማለት ነው። ጸበልም ከሆነ ይዣት ሄዳለሁኝ። እንደውም አንድ እህቴ እዘሻት ሂጂ ስውራ ማርያም ብላኝ የእውነት በቃ እስቲ ዛሬ እንሂድ፣ እስቲ ነገ እንሂድ፣ እስቲ ከነገ ወዲያ እንሂድ። ብዙ ሰው ነው በእርግጠኛነት እዛ ይዘሻት ሂጂ የምለኝና አንዳንዴ ክርስቲያን ስትሆኑ ከባድ ነው የሚፈትናችሁ ነገር አለ። ያው ኦርቶዶክስ ሆናችሁ ታውቃላችሁና ብቻ ይሄ ነው ማለት የማልፈልጋቸው ነገሮች አሉ እና ውድ ቤተሰብ እንግዲህ እስካሁን አብራችሁ እንደቆያችሁ በሙሉ እጅግ አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ቸር ወሬ ያሰማን። መልካም ጊዜ